ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን እንዴት ከረማችሁ? ይህ በየሳምንቱ ወደ እናንተ መድረስ የሚጀምረው ለተወሰነ ጊዜ ተቋርጦ የነበረው ነፃ መድረክ ዝግጅታችን ነው። እንግዲህ ነፃ መድረክን ብዙዎቻችሁ ታውቁታላችሁ። ለማታውቁት ግን ምናልባት ለመጀመሪያ ጊዜ የምትመለከቱት ነፃ መድረክ የተለያየ ወቅታዊ ጉዳዮችን በማንሳት በተለይ ደግሞ አከራካሪ የሆኑ ጉዳዮችን ግራቀኝ ወያይበትም የምንከራከርበትም ፕሮግራም ነው። ዛሬ ግን አንድ እንግዳ ይዤላችሁ ነው የቀረብኩት። ይህንን ፕሮግራም እንግዲህ በአየር ላይ በኢቫንጀሊካል ቴሌቪዥን ወደ እናንተ ይደርሳል። በዩቲዩብ ደግሞ በሲኤምኤን ቲቪ ወይም ክርስቲያን ሚዲያ ኔትወርክ ዩቲዩብ አድራሻ ላይ በመላው ዓለም ለምትገኙ ኢትዮጵያውያን ኤርትራውያን እየደረሰ ይገኛል። የዛሬ ርዕሳችን እንግዲህ ወቅታዊ በሆኑ ጉዳዮች ላይ እንደመነጋገራችን መጠን የአእምሮ ጤናን በተመለከተ በተለይ ደግሞ በመንፈሳዊ አኳያ ወይም ደግሞ በቤተክርስቲያን እንደሚታወቀው ብዙ ሰዎች አእምሯቸው በሚታወቅበት ጊዜ መንፈሳዊ ችግር አለባቸው፣ አጋንንት ይዟቸዋል ወይም ደግሞ የተለያየ ስም እየተሰጠ ብቻ ብዙዎቹ አእምሯቸውም ሳይፈወስ ረጅም ጊዜ የሚቆይበት ጊዜ አለና ይህንን በተመለከተ እንግዲህ እውነት መንፈሳዊ ችግር ብቻ ነው ወይስ አእምሮ እንደሌላው የሰውነት አካል ይታመማል ወይስ ጤንነት ያስፈልገዋል? እንክብካቤውስ ምንድነው የሚለውን ለመነጋገር ዛሬ አንድ ወንድም በመካከላችን ጋብዣለሁ። ወንድማችን እንግዲህ ዶክተር አትበለኝ ብሏል። ወንድም ኤልያስ አበበ ይባላል። ወንድም ኤልያስ አበበ በሳይኮቴራፒ የማስተርስ ዲግሪ ያለው ክሊኒካል ሳይኮሎጂ ላይ ማስተርስ ዲግሪ ሰርቷል። እንደዚሁም ደግሞ በሃይማኖት በኩል ደግሞ እንደሌላ ማስተርስ በሪሊጂየስ ስተዲስ ሰርቷል። እንደዚሁም ደግሞ 18 ዓመት በላይ በዚህ በአእምሮ ጤና ሕክምና ላይ የሰራ ወንድማችን ነው። ከሰሜን አሜሪካ ነው የመጣው። ወንድም ኤልያስ አበበ እንኳን ወደ ነፃ መድረክ እንደገና በሰላም መጣ። እንኳን ደህና ቆየህን ወንድም ተስፋዬ። በዚሁ አጋጣሚ እንግዲህ ይህንን ሁኔታ ደግሞ አመቻችተህ በተለይ is my passion እና በዚህ ሁኔታ ላይ ለውይይት ለማድረግ ለሰዎችም ግንዛቤ ለመስጠት እያንዳንዱን የሰው ሄጅ መድረስ የማልችለውን ግን በዚህ በአጭር ጊዜ ለማድረግ ስላመቻቸ አንተን አመሰግናለሁ። ሌላው ደግሞ እንደ በዚህ በአሜሪካ ስትኖር ላይሰንስ ሲኖር ኃላፊነት አለብህና ዲስክሌመር ይባላል በእኛና በዚህ ዙሪያ ይሄ ለግንዛቤ የምናደርገው እንጂ ትሪትመንትም አይደለም አገልግሎትም እየሰጠው አይደለም። ግን ምክንያቱም አንድ ሰው ተነስቶ እንዲህ ብለሃል ብሎ ሊከስ ይችላል፣ ኃላፊነት ነውና ያው ቤትም ሀገር ሆነ ብታወራ ኃላፊነት ስላለው ምንም ትሪትመንት ወይንም ሰርቪስ ሳይሆን ለግንዛቤ የምናደርገው ውይይት ነው ማለት ነው የምንነጋገር። እንግዲህ ያው በአገራችን ደግሞ አንድ የተለመደ ነገር አለ። አንድ ሰው የሆነ እውቀት ካለው በቃ በሚዲያ ላይ ይወጣና ይሄ እንደዚህ ነው እንደዚህ አድርጉ ይሄን ብሉ ይሄን ጠጡ ምናምን ያለ እንትን ይላል። ለሚመጣው ጉዳት ግን ኃላፊነት አይወስድም። እናንተ ሀገር ያለው ጥንቃቄ ገብቶኛል። እንግዲህ እኛም ሀገር መምጣት አለበት ብዬ አስባለሁ። ምክንያቱም የጤና ጉዳይ ስለሆነ አንድ ሰው የማይሆን ምክር መክረው ህይወቱ አደጋ ላይ ቢወድቅ ያ አደጋ ነውና ኢትዮጵያም አለ ይሄንን የሚከታተል አካል አለ። ግን በሶሻል ሚዲያ በጣም ሰፊ በመሆኑ ለመቆጣጠር አስቸጋሪ በመሆኑ ብዙ ሰዎች እንደልባቸው ይናገራሉ። ለማንኛውም እንደ ግንዛቤ እንወስደዋለን። በአሜሪካንም ሀገር ስለሚታይ ይሄ ፕሮግራም ያው ማስጠንቀቂያ ጥሩ ነው ብዬ አስባለሁና እንግዲህ ወደ አእምሮ ጤንነት ስንወስድ እንግዲህ በቤተክርስቲያን ለረጅም ዘመን የሚታወቀው አንድ ሰው አእምሮ ላይ ችግር ካለ በቃ ይሄ አጋንንት ነው ከሰይጣን ነው ውጊያ ነው ተብሎ ብቻ ነው የሚታወቀው። በእርግጥ ያም አለ። ግን አእምሮ ይታመማል ወይ እንደሌላው ሰው አካል? ምንድነው የአእምሮ ህመም? ትክክል ነው። እንግዲህ እንደ ክርስቲያኖች በመጽሐፍ ቅዱስ ላይ የምናውቃቸው ታሪኮችም አሉ፣ የምናምነውም አለ። ሰይጣን ነው ኤግዚስት የሚያደርግ ፐርሰን ነው፣ መልአክ የነበረ ከዚያ የተጣለ ነው። ስለዚህ እሱን የምንክደው አይደለም። ጌታ ኢየሱስ ክርስቶስም አጋንንትን ሲያስወጣ አይተናል። እሱም አንድ ሪያሊቲ ነው። ነገር ግን እንደ ማንኛውም በሽታ አንድ ሰው አካላዊ በሽታ እንደሚኖረው ሰው ሊታመም ይችላል። በሰይጣን ተጽዕኖ ሰው አእምሮ ሊታወክ ይችላል። ግን ሁሉንም የአእምሮን በሽታን ከሰይጣን ጋር ማያያዝ የተሳሳተ አመለካከት ነው እና ማንኛውም ሰው የአካል በሽታ እንደሚታመም አእምሯችን ይታመማል። እነዚህ ደግሞ የአእምሮ በሽታዎች ስም አላቸው፣ ሴፕተም አላቸው። ልክ ብዙ የስጋ በአካል በሽታዎች ብዙ እንደሆኑ የአእምሮን በሽታዎች ብዙ ይሆናሉና እንግዲህ የምታድግበት ባህል
የምታድግበት ቦታ ነገሮችን የመተርጎምና የተዛባ አመለካከት በሁሉም ሀገር ይኖራል። በምኖርበትም በአሜሪካ ባደጉ ሀገሮችም ስለ አእምሮ ጤና ያለው አመለካከት ግንዛቤው በሰዎች መካከል የተሳሳተም አመለካከት አለ። እንደ ታቡ ይወሰዳል። ለማውራትም የሚያሳፍር ሆኖ ይታያል። እንደገና ደግሞ በመንፈሳዊ ደግሞ ሁልጊዜ ከሰይጣን የሚመጣ ወይንም ከሰይጣን ተጽዕኖ የሚሆን ብቻ አድርገን የምንወስደው አለ። እሱ ትክክል አይደለም። አንዳንድ የአእምሮ በሽታዎች አሉ ሴፕተማቸው ትንሽ ምናልባት ወደሱ ምን ናቸው የሚለው ላይ እናወራ እንችላለን። ይሄ ነገር ከሰይጣን ነው ወይስ ህመም ነው የሚለውን ሊያምታታ ይችላል። ግን የአእምሮ በሽታ ራሱን የቻለ ማንም ሰው ሊያዝበት የሚችል እንደማንኛውም በሽታ ማንም ሰው ሊጠቃበት የሚችል በሽታ ነው። አዎ ግን እዚህ ጋር አሁን ለምሳሌ እኛ በልምድ የምናውቀው አንድ ሰው ራሴን አመመኝ ራስ ምታት ነው የምናውቀው። ራስ ምታት በተደጋጋሚ የሚያማቸው ሰዎች አሉ። ግን አእምሮ ታመመ ሲባል ምንድነው? አሁን አእምሮ የታመመ ሰው ምልክቱ ምንድነው የሚያሳየው? የታመመውና በአጋንንት የተያዘው። ምክንያቱም የሚያብዱ ሰዎች አሉ። ለምሳሌ አሁን ይሄ እብደት እንትን ከአጋንንትም በድግምትም እንደዚሁም በተለያየ እንትን ያንንና ይሄኛውን የአእምሮ ህመምን በምንድን ነው የምንለየው? ምንድን ናቸው? እንግዲህ ቅድም እንዳልኩ አሁን በምኖርበት ሀገር አንድን ሰውን ዲያግኖስ ስታደርገው የምታይበት አለ። ይሄ ዴሴም ዲያግኖስቲካል ማኑዋል ይባል ትልቅ መጽሐፍ አለ እና የበሽታው ማዕት ነው እና ጀስት ለግንዛቤ ያህል እስቲ ጥቂቶቹን ላውራቸው። ምክንያቱም እንደ በሽታው አይነት ሴፕተሙም ይለያያል። አንድ የአእምሮ በሽታ ሌላው ልክ በአካል ስትታመም የበሽታው አይነት በጣም ከባድም አለ ቀላል ማለት ጉንፋን አሁን ዝም ብለህ ሻይም ጠጥተህ ልታስታግሰው ትችላለህ ቤትም አርፈህ። አንዳንድ የአካል በሽታ ሐኪም ቤት ታመህ የምታረከው አለ። ሴፕተሙም ይለያያል እና የአእምሮን በሽታ እንደዛ ነው። ግን እንደው ለግንዛቤ ያህል እንዳልኩ ትልቅ መጽሐፍ ነው፣ ማዕት ነው ስሞቹ፣ ሴፕተሞቹ ማዕት ናቸው። ግን አንዳንዶቹን ላወራቸው ለግንዛቤ ያህል። አንዳንዱ በአማርኛ ትርጉም ይሰጠው አይሰጠው አላውቅም። እንግዲህ ስራውም ሁሉም በእንግሊዘኛ ስለሆነ እንግዲህ ያው በእንግሊዘኛ ለማውራት እገደዳለሁ። ስሞቹን ግን ጠቅለል አርጌ በስድስት ቦታ እንድናያቸው 6 ፖይንት አርጌ እንደሱ አስባለሁ ለግንዛቤ ያህል። ጥሩ ነገር ደግሞ አሁን ያለንበት ዘመን እነዚህን ስሙን ማወቅ እንኳን ትንሽ እንግሊዘኛም አንዳንዴም ትራንስሌትም አድርገን ማየት ስለምንችል ለሱ ይረዳልና ለጠቅላላ ግንዛቤ አሁን በተለይ ከልጅነት ጀምሮ የሚሆኑት ዴቨሎፕመንታል ዲስኦርደርስ የሚባሉ አሉ። ጥቂቶቹን ስማቸውን ለማየት ያህል አሁን ኦቲዝም ስፔክትረም ብዙ ጊዜ በልጆች ላይ ከ18 ወር ጀምሮ ሊታይ የሚቻል ከሰው ጋር ያላቸውን ግንኙነትም ንግግራቸውንም ከሰው ጋር እንዴት ኢንተራክት የሚያደርጉትን አፌክት ሊያደርግ የሚችል ኦቲዝም ስፔክትረም የበሽታ አይነት ነው። ሌላው ደግሞ ብዙ ጊዜ የሚታየው ከልጅነት ጀምሮ የሚጀምር ADHD አቴንሽን ADH ሃይፐር ዴፊሲንት ዲስኦርደር የሚባላል ADHD። እነዚህ አሁን ገና ከልጅነታችን ጀምሮ እሱ ከዲያግኖስ የሚደረጉት ከ6 ዓመት ጀምሮ ይሆናልና ሌሎቹም አሉ። ሁሉን ጠቅሰን አንጨርሰውም። እነዚህን ጊዜ ዴቨሎፕመንታል ዲስኦርደር ብለው ያካትቷቸዋል ዋናዎቹን ለመናገር። ሌላው ዲፕሬሽን አይ ቲንክ ትርጉሙን የሰማሁት ድባቴ ይባላል። ግን ድብርትም ይባላል። ግን ብዙ አይነት ዲፕሬሽን አለ። ጀስት አሁንም ለእውቀት እንደው ለግንዛቤ ያህል ሰምተህ ከሆነ ባይፖለር 1 ባይፖለር 2 ይባላል። ማኒክ ዲፕሬሽን ነው። የዲፕሬሽን አይነት ብዙ ነው። ሌላው ሜጀር ዲፕሬሽን የሚባል አለ። እንደገና ደግሞ በተለይ ሰው ብዙ ጊዜ እናቶች ወልደው ሲነሱ የሚሆናቸው ይሄ ፖስትፓርተም ዲፕሬሽን ይባላል። እንግዲህ እነዚህን እንግዲህ ትልቁ የአእምሮ ጤና ዋናው ስራ ያለው ግንዛቤ ላይ ነው እና ለዚህ ነው ማወቁን ምን እንደሚባሉ የምናየው። ምክንያቱም እነዚህ የአእምሮ በሽታ አንዳንዴ ትልቁ መረዳት ወይንም ደግሞ መፍትሄው የመረዳት ያልነውና ለዚህ ነው ስሞቹን የምጠቅሳቸውና በአማርኛ ምናልባት እንግዲህ ሁሉ ነገር በእንግሊዘኛ ስለሆነ ስማቸውን ላላቃቸው እችላለሁ። እንግዲህ ላንጉስቲክ የሆኑ ሰዎች ሊረዱን ከሚችሉት አንዱ እነዚህን በአማርኛ የመተርጎምና ግንዛቤ ሞር መስጠት ነው። ሌላው ኤንግዛይቲ ነው። ብዙ አይነት ኤንግዛይቲ ያለ ጀነራላይዝድ ኤንግዛይቲ ዋናው ነው።
ሌላ ደግሞ ከፎቢያም ጋር የተያያዘ ሶሻል ኤንዛይቲ ብለን ልንከፋፍላቸው እንችላለን። እንግዲህ ዋና ዋና ካታጎራይዝ ለማድረግ ነው ያው ለግንዛቤ ያህል። ሌላው እንግዲህ ስኪዞፍሬኒያ የሚባላል ይሄ እብደት ብለው ተርጉመውት ይሆን አላቅም። እንግዲህ አንዳንዴ ብዙ ጊዜ ምናልባት ለአንዳንድ ሰዎች ይሄ ከሰይጣን ነው የሚለውንም ለማለት ምክንያቱም ሴፕተሙ አሁን የዚህ ላይ ብናወራ አንዳንድ ሰዎች ብቻቸውን ሊለፈልፉ ይችላሉ። ለማንኛውም ሰው የማይታይ ለነሱ የሚታይ አለ። ሃሉሲኔት ያደርጋሉ። ሃሉሲኔሽን ነው። ይህ ደግሞ ብዙ ጊዜ አእምሮ በሽታ አንዱ ከሚያቃውሰው ነገር አመለካከትን፣ አስተሳሰብህን ነውና ዲሉዥናልም ይሆናል። አንዳንዶቹ ለምሳሌ እኔ እግዚአብሔር ነኝ ክርስቶስ ነኝ ብለው ሊነሱ ይችላሉ። ይሄ የበሽታ አይነት ነው። ሰይጣንም ነኝ እኔ ብለው ሊነሱም ይችላሉ። ለነሱ የበሽታው አይነት እንዲህ አይነት አመለካከታቸውንም የሚያደርግ ለሰው የማይታይ የሚታያቸው፣ የማይሰማ የሚሰማቸው፣ ቴሌቪዥን ሲያወራ ስለኔ ነው የሚያወራው። እንደገና ደግሞ በቃ መንግስት አእምሮ ውስጥ የሆነ ቺፕ ቀብሮ እየተቆጣጠረኝ ነው። ብዙ አይነት መልኩ ሊገለጥ ይችላል። አሁን እነዚህ አይነት ነገሮች ከሰይጣን ጋራ ግራ ሊያጋቡ ይችላሉ። አሁን ተመልካቾችም አሁን እያሉ ይመስለኛል አሁን ምን የፈለገ ስም ስጠው ይሄ አጋንንት ነው ያጋንንት እንትን ነው ይሄውን እኮ የምትለው አንዴ እግዚአብሔር ነኝ እኔ ሰይጣን ነኝ ካለ ይሄ አጋንንት ነው እንጂ በሽታ ፈረንጆች ስለማያምኑ የሰጡት ስም ነው ቢልስ በእርግጥ የሰይጣን ተጽዕኖ አለ። ሰይጣን አይደለም የብርሃን መላእክት ሆኖ በተለይ ይሄንን ከመጽሐፍ ቅዱስ ከሚያውቁ ሰዎች ጋር በደንብ መነጋገር ይችላል። ሰይጣን ኤኒቲንግ ሊጠቀም ይችላል። ግን እንደ በሽታ አንደኛው በዚህ በሽታ የተያዙ ሰዎች መድኃኒት ሲወስዱ እነዚህ የሚታያቸው ይጠፋል። አንዳንዱ ለሰው ለነሱ የሚታዩ ይሄ ነገር በዚህ በመድኃኒት ኮሬክት ሊደረግ ይችላል። ሌላው ደግሞ ስለ አሁን መንፈሳዊውንና ይሄ ከአጋንንት የሆነውንና በሽታ የሆነውን በመድኃኒት ነው የምትለየው ማለት ለምሳሌ አሁን ብቻ አይደለም በእርግጥ እንደ አእምሮ ባለሙያ አንድ ሰውን አሰስ ታደርጋለህ። እነዚህ የሚታዩ ሴፕተሞች የበሽታው ምልክቶች ናቸው የምልክቶች ናቸው። እሱን አይተህ ልታይ ትችላለህ። ሁለተኛ ሜዲኬሽንም ሲወስዱ እነዚህ ነገሮች ይጠፋሉ። አሁን በደንብ ለተመልካች ግልጽ እንዲሆን በምን ለይ ለምሳሌ ሰው ከአጋንንት የሆነውንና በሽታ የሆነውን በእርግጥ በመንፈስ ቅዱስ በጸጋ ስጦታዎች የማይፈወስ ነገር ካንሰር ይፈወሳል። ለምሳሌ ካንሰር በሽታ ነው ይፈወሳል። ያጠረ እግር ይረዝማል። አይን የሌለው ሰው ሁሉ አይን ያገኛል። አሁን ይሄ በታምራት የማይፈወስ ግን ይሄንን አሁን በሽታንና ልክ እንደ አንድ እንደ ተራ በሽታ ሰው እንደሚይዘው በሽታ የአእምሮ በሽታንና የአጋንንትን የምንለይበት ክሊር የሆነ እንትን ምሰጠን። በእርግጥ አሁን ለምሳሌ እንግዲህ የአእምሮ ጤና አካሚ የሚሆንም ወይንም ደግሞ ሳይኮቴራፒስት የሚሆን ብዙ አይነት ትሪትመንቱም ይለያያል፣ ሰውየውም ይለያያል፣ ያለውም ትሬኒንግም ይለያያል። ለምሳሌ አሁን ክርስቲያን የሆነ የአእምሮ ጤና ባለቤት ሁሉንም ያየዋል ማለት ነው። ምክንያቱም አንዳንዴ ያለ አመለካከትም ይወስነዋል። ለምሳሌ ስለ መጽሐፍ ቅዱስ ስለ ሰይጣን መኖር የሚያምን ሰው ይህ ነገር ፕሮባብሊ ሁሉን ከሞከረ በኋላ ሜዲኬሽኑም ያ ሰው ከዛ ነገር መውጣት ባይችል ይህ ምናልባት የሰይጣን ተጽዕኖ ሊሆን ይችላልና ጸሎት እንዲደረግለት እንደ እምነቱ ወደዛ ሊመራው ይችላል። አሁን እንግዲህ ይህንን ሰብስበው ይሄ ከሰይጣን ብቻ ነው ይሄኛው የአእምሮ በሽታ ነው ማትለው እንግዲህ ኬዝ ባይ ኬዝ ልታይ ትችላለህ። ይሄ ሰፊ ነገር ነው። ለምሳሌ አሁን እኔ እንደ ራሴ እንደ ጤና ባለሙያ የአንድ ሰውን ችግር ሳይ ይሄኛው ትክክለኛ ዲፕሬሽን ብቻ ነው ታለ ዲፕሬሽን ለምሳሌ መድኃኒት የሚያስፈልገው የግድ ይኖራል። አንዳንዱን ምናልባት እንግዲህ ስፖርትም ስራ ልትለው ትችላለህ። በንግግር የሚፈታ አንድ ሰው የአእምሮ በሽታ የሚይዘው ትንሽ ስለ አእምሮ ለመናገር ያህል አንዳንድ ኬሚካሎች አሉ አእምራችን ውስጥ አሁን ሴራቶኒን የሚባል ዶፓሚን የሚባል ጥሩ ስሜት እንዲሰማ እንድንነቃቃ ያደርገናል። እነሱ ፋንክሽን ሳያደርጉ ሲቀሩ ዲፕረስ ነው እንቅልፍ ብቻ ሊይዘንም ይችላል። እና አንዳንዱ ሜዲኬሽን ያስፈልገዋል። እነዛን ኬሚካሎች ቡስት የሚያደርግ ሊኖረው ይችላል። በሜዲኬሽን ታደርገዋለህ። አንዳንዱ ሰው ደግሞ የሐዘንም ሊሆን ይችላል ስለራሱ ባለው አመለካከት
ካደገበት ሶሳይቲ የተነሳ እኔ የሚወደኝ የለም በሚል እኔ ማልጠቅም ነኝ የሚል ወይ ደግሞ ኬሚካሉም የሚያሳየው ኔጌቲቭ በሆነም ሊሆን ይችላል በንግግር ስለዛ ሰው ልትፈታው የምትችለው ሊሆን ይችላል። ሌላው ደግሞ በተለይ ሳይኮቲክ የሆኑ ቅድም ያነሳ ናቸው ሳይኮቲክ የሆኑትን ነገሮችንም the same thing ይሄ ነገር እንግዲህ ለሳይቶክ ለምሳሌ ስካይዞፍሬኒያ ቢሆን ዲያግኖሱ ሴፕተሙን አይተህ ያንን የሚያሟላ ቢሆን ከሜዲኬሽን ትጀምራለህ። አንዳንድ እንግዲህ ከሰው አንድ ጓደኛ ነበረኝ እንደውም ቁጭ ብለን እያወራን ምናምን ያው እዛ ጋር ይታያል መልአክ ይለኛል። እንደዚህ ያው ሉሲፈር እኮ መጣ ክርስቲያን ነው ግን እንደዚህ አይነት ነገር አለ ይሄን ማለት ነው። yes ለሰዎች የማይታየው የሚታያቸው አሉ። እነዚህ አሁን በሚወስዱት ሜዲኬሽን ሲኖር ይገርማል እነሱ አይነት ሴፕተሞች ይጠፋል። እነዛ ሰዎች በመድኃኒትና የሚወስዱት መድኃኒት አለ። በተለይ actually እንዲያውም በቶክ ቴራፒ አሁን እንደዚህ አይነት ያለው ክላይንት አለ። ግን አንዳንዴ ሜዲኬሽኑም እየወሰዱ በንግግርም አንዳንዶቹ አዌርነስ ይኖራቸዋል። ይሄ እንደዚህ ይታየኛል ብለው እንግዲህ ከብዙ ከንግግር በኋላ ለዚህ ነው የንግግርም ቴራፒ ሜዲኬሽኑም የሚያስፈልገው። መጀመሪያ ሜዲኬሽኑን ሲወስዱ እነዚህ ሴፕተሞች እየጠፉ ይሄዳሉ። የሚታያቸውን አይታያቸውም፣ ብቻቸውን የሚያወሩትም ይጠፋል። ግን ይታያቸዋል አይደል እነሱ? yes በዚህ በሽታ የሚጠቁ ሰዎች ለሌላ ሰው የማይታያቸው ይታያቸዋል። ብዙ ጊዜ እንዲያውም የማይመከረው እነሱ የሚታያቸውን አይታየውም ብለ መከራከራት ለነሱ ሪያሊቲ። ሌላው ከዚሁ ጋር ለመጠቆም ያህል የበሽታው መነሻ ብዙ ጊዜ አይታወቅም። ሌላው ደግሞ አንዱ የሚገመተው በተለይ ይሄ ጥናታዊ በሆነ ነገር የሚገመተው ስኪዞፍሬኒያ የሚባለው ከዘርም ሊመጣ ይችላል የሚል ግምት ነው። ይሄ እንግዲህ ጥናታዊ ግምቶች ነው። አንዳንዶቹ ደግሞ ከትራማ የሚመጡ ነው። አንዱ ቅድም እየዘረዘርኳቸው ካለፍኩት በኋላ አንዱ ያልጠቀስኩት ይሄ ፖስት ትራውማቲክ ስትሬስ የሚባል አንድ ሰው በጣም ትራውማቲክ ለሆኑ ሁኔታዎች ሲጋለጥ በውስጡ የሚፈጠር የአእምሮ ቀውስ ያለፈ ማለት ነው። አሁን እሱ ላይ ትንሽ ግልጽ ለማድረግ አእምሮአችን እንዴት እንደሚሰራ ፍሮንታል ኮርቴክስ የሚባል የብሬን ክፍል አለ። ከሪያሊቲ ጋር የሚያገናኘን ጥሩ ውሳኔ እንድንወስን እናያደርገን አንዳንዴ ግልፍተኞች ሆነን የሆነችን ነገሮች ለማድረግ ስንነሳ ለመቆጣጠር ራሳችንን የሚገታን ይሄ እንግዲህ አእምሮ ክፍል ነው። ከፊት ለፊት ግንባራችን ከፍላችን ያለው ፍሮንታል ኮርቴክስ ይባላል። ሌላው ደግሞ አሜግዳላ የሚባል አለ። ልክ እንደ አላርም በተለይ ሰው ለትራማ ሲጠቃ ብዙ ጊዜ ያለፈብንንም ነገሮች ሪከርድ አድርጎ የምታስቀምጥ ሊምፒክ ብሬን ይባላል። ዋናው ትራማ ብሬን አሜግዳላ የምትባላለች። ብዙ ጊዜ እነዚህ አይነት ሰዎች ሲታመሙ ከሪያሊቲ ፍሮንታል ኮርቴክሳቸው ጋር ዲስኮኔክት ሆነው በዚህ በአሜግዳላ በትራማ ብሬን ነው ፈንክሽን የሚያደርጉትና አንዳንዴ በዛ ብሬን ሲሆኑ ካላቸው ሪያሊቲ ጋር ዲስኮኔክት ይሆናል። ምንድነው ምልክታቸው? ምልክታቸው እንግዲህ አንዳንዴ ለምሳሌ ብዙ ጊዜ ከዚህ በፊት ትራማ ደርሶባቸው የሰሙትን ድምጽ ሲሰሙ በዛ ውስጥ ሊሆን ይችላሉ። የመደንገጥ የበበርገግ እንደገናም ደግሞ በዛ ትራማ በሆነ ብሬን ውስጥ ብቻ ዲስኮኔክት ሲሆኑ በዛ ትራማ ብሬን ውስጥ ብቻ የሚሆኑበት ጊዜ ይሆናል ማለት ነው። ትራማ ሲባል እንግዲህ ተመልካቾቻችን ግልጽ እንዲሆን በሰቆቃ ውስጥ ማሰቃቂ የሆነ ነገር ውስጥ ሲያልፉ ማለት ነው። ሲያልፉ በውስጣቸው የሚገለጥ ቀውስ ነው እና እንግዲህ እንደዚህ አይነት ነገሮች ያው ሴፕተማቸውን በማየት ጥናታዊ በመደረግ ግንዛቤ ያገኘንባቸው ነው። ፍጹም የሆነ ትንትና አድርገህ የምታውቀው ነገር የለም። ግን ቅድም እንግዲህ ከጀመርነው ነገር ሳንወጣ በተለይ እንደዚህ አይነት ነገር ሌላ የማይታያቸው የሚታያቸው ለሆኑ ሰዎች ሜዲኬሽን ሲወስዱ እነዚህ ነገሮች ማኔጅድ ይደረጋሉ። ምንድነው መድኃኒቱ ማለት? እንግዲህ የተለያዩ አይነት ሳይኮትሮፒክ ሜዲኬሽኖች አሉ። ብዙ አይነት ናቸው። የሚዋጡም አሉ፣ መርፌ የምትወጋው አለ። እንዳልኩ የአእምሮ በሽታ ብዙ አይነት ነው። ሕክምናውም ብዙ አይነት ነው። ብዙ ጊዜ በተለይ እንደዚህ ሳይኮቲክ ሴፕተም ያላቸው ሰዎች አንድ መድኃኒት በጣም አስፈላጊ ነው። አንዳንዴ ሁል ጊዜ መድኃኒት ጭራሽ አያስፈልግም የምንለው አለ። ለመድኃኒት ያለንም እንግዲህ የባላንስ ማጥያት ነው። አንዳንዴ ሁሉንም ከመጥፎ የምንመድባቸው አሉ። ሳይድ ኢፌክት አላቸው ሁሉም መድኃኒቶች፣ ግን እንደነዚህ ያሉትን ነገሮች ሄልፕ ያደርጋሉ። ሌላው ግን ቅድም ያነሳሁት ስለ አእምሮ ጤና ግንዛቤ መኖሩ ራሱ የሚረዳዋል። ለምሳሌ አሁን በዚህ አይነት
በሽታ ያላቸው ሰዎች ስለ ይሄ ለካ በሽታው እንዲያረጋል ለካ የማይታየኝን ያሳየኛል በአንድ አይሆንም በረጅም ጊዜ ያው ከተራፒም ጋር ከተአምኖ ባለሙያዎች ጋር ስትሰራ ራሱ እምነትን ቢውልድ ለማድረግ ትረስትን ቢውልድ ለማድረግ የተለያዩ ንግግሮች ያስፈልጋል። ሌላው አስታማሚው ሆነ ታማሚው ራሱ ግንዛቤ መኖሩ ለዛም ሰው እርዳታ ለምሳሌ አንዳንዴ ታይቷቸው ይሄ ይታየኛል ሲሉ ከነሱ ጋር ክርክር ውስጥ መግባት ሞር ለነሱም ትልቅ ችግር ውስጥ የሚያደርግ ከሰው ጋር ያላቸውንም ግንኙነትም እንደዚህ የሚያሻክር ስለሆነ አንዳንዴ እንደዚህ እንኳን ቢታያቸው ብዙም ሳትቃወም ኦኬ እንዲታያል ብሎ ያላቸውን ነገር ቫሊዴት ማድረጉም ከነሱ ጋር እምነትም ለማድረግ ይረዳል ማለት ነው። እስቲ እንደው እዚህ ጋር ግልጽ ለማድረግ ምክንያቱም እኛውን መንፈሳዊ ጣቢያ ላይ የምንነጋገረው ያው ራእይ ይታያል። ሰው አሁን ከጌታ የሆነ ከመንፈስ ቅዱስ የሆነ ሰው ራእይ ሊያይ ይችላል። ያየ አይኑም ያየ የሚያይ ሰው አለ። ይሄኛው የበሽታውንና ይሄኛውን የመንፈሳዊውን አንተ እንደ መንፈሳዊ ሰው እንደ የሕክምና ባለሙያ እንዴት ነው? አሁን ለምሳሌ አንድ ሰው መጥቶ ጌታ የሆነ ነገር አሳይቶ አንተ በሽታ ይዞሃል እንዳንለው ምን ማድረግ አለ? እንግዲህ አንደኛ የራእዩም አይነት አለ። እንግዲህ ለመንፈሳዊ ነገር ትልቁ አጥራችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር የሚጣራን ራእይ አይደለም። ስለዚህ ጋር ሊያደርገን የሚችለው እንደ ምክር ማረገው ነገር ከመጽሐፍ ቅዱስ የወጣ ነገር ነው ራእይ አይደለም። አንዳንዴ ሌላው ደግሞ ራእዩንም የሚያየው ሰው ራሱን መፈተን ይችላል። ህልሞች አንዳንዴ የአእምሮ በሽታ መገለጫ ሊሆን ይችላሉ። ስለ ራሳችንም ማጥበት ሊሆን ይችላሉ። ራእዮችም እንዲሁ ደግሞ መጽሐፍ ቅዱስ ላይ ራእይ ያዩም ሰዎች አሉ። ግን የራእዩ አይነት ከመጽሐፍ ቅዱስ ጋር የተጣረነ ካልሆነ መጽሐፍ ቅዱስ የሚለው እንግዲህ ስለ ትንቢት እንኳን ቢሆን አትናቁ ግን መርምሩ ይላል። ምክንያቱም የታየ ሁሉ ትንቢት ሁሉ ትክክል ላይሆን ስለሚችል እንግዲህ አጥራችን እንደ ምክር ማድረግ የመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የወጣ እንደዚህ የሆነ ነገር እንግዲህ ራእይ ነው ማለት አንችልም። ሌላው ደግሞ ሰው የሚያየው የሚሰማው ብዙ አንዳንዴ ለምሳሌ የማይሆን ነገር የሆነ ነገር አሳልፍ ስትተኛ ህልም አልመህ አታውቅም። እና አንዳንዴ አእምሯችን በእርግጥ ሁለት ነገሮች በተለይ በጣም ስቲል ጥናት የሚፈልጋቸው ታውቀው ያላለቁት ከኔ ግንዛቤ አንድ የሰው የአእምሮ አሰራር የአእምሮ ፈንክሽን ኢቭን ኒውሮሎጂስቶች ፉሊ የሆነ አንደርስታንዲንግ የላቸው። ለዚህ ነው ጥናት ሁሉ እየቀጠለ ያለው። ፍጹም የሆነ ሙሉ አንደርስታንዲንግ የለም። የተወሰነ ያህል ግን ስለ አእምሮ ጤና እርግጠኛ የሆነ የምናውቀው በሕክምናም በመድኃኒት አንዳንዱ በንግግር አንዳንዱ ደግሞ በካልቸራችን ምንም ያለ ሰዎች ስቴብል እንዲሆኑ የሚያደርጉ ኢንተርቬንሽኖች እና ሕክምናዎች አሉ። ወደሱ እንመጣበታለን። ግን ጥያቄህን ለመመለስ ያህል እንግዲህ የወጣ ከመጽሐፍ ቅዱስ የሆነ ውጭ የሆነ ራእይም ሆነ ትንቢትም ሆነ ሲታይ መመርመርና ከመጽሐፍ ቅዱስ የውጭ የሆነውን ይሄ ምናልባት እንግዲህ የበላነው ምግብ የሰጠን ነገር ነው ብለን ልንን እንችላለን። እንግዲህ እንዳለ ራእይ የለምም ብለን ልንክድ አንችልም። ሁለተኛ ራእይ ሁሉ ደግሞ የአእምሮም ነው ምን ነው። ለዚህ ነው የአእምሮ ባለጤና ስትሆን ትሬኒንግ አለ፣ ሴፕተሞችን የምታይበት አለ፣ እነዚህ ነገሮችን የምትፈተንበት አለ። እና ለዚህ ነው በችኩልም ሆነ ወጥተህ ራእይ ይሄ ሰው ይታየዋል ብለህ ማድረግ የለብህም። ሌላው ደግሞ አንዳንዴ ያስታውቃል። ኢቭን ምንም ትሬኒንግም ባይኖር አንዳንዴ ወጣ ያለ ነገር ስታይ እነዚህዎችም ሊሆን ይችላሉ። ግን ስምም ከመስጠት እንዲህ ነው አብዷልም ከማለት አንዳንዴ ባለሙያዎች ጋር ሰዎችን ማሳየት ጥሩ ነው። አዎ እንግዲህ ምንድነው አሁን ለመረዳትና ሰውን ለመርዳት ነው አሁን ዋናው ዓላማችንና ለምሳሌ አሁን በአእምሮ የታመመ ሰው ዲቴል የሆነ ለምሳሌ የሆነ ሲኩዌንስ ያለው ማለት አንድ ነገር መያዣ መጨበጫ ያለው ነገር ሊያይ ይችላል። ለምሳሌ አሁን ዝም ብሎ ጥራዝ ነጠቅ የሆነ ነገር እዚህ ጋር ጋር እንታይቻ እዚህ ጋር መላክ አይቻለው ሊል ይችላል። ግን ዲቴል የሆነ አሁን ለምሳሌ ዮሐንስ ራእይ ላይ ሲያይ በደንብ ዲቴል አድርጎ አይቶታል። ይሄ ከእግዚአብሔር መሆን ታውቃለህ። እንደዚህ አይነት ላይ ሊታየው ይችላል ወይ? ሐሳቤን አግኝተው ከሆነ አዎ እንግዲህ ከሰው እንዳልኩ ከሰውም የበሽታው አይነትም ይለያያል። አሁን እንግዲህ ጀነራላይዝ እያደረግን ነው የምናወራው እና አንዳንዴ እንግዲህ እንደዚህ ይታየዋል ይሄ ይታየዋል ብለን ለማለት እንግዲህ ከየሰው የታየውን ጀነራል አድርገን ለማውራት ግን ለምሳሌ የአእምሮ በሽታ ያለባቸው ሰዎች እንዳልኩ ቅድም ወጣ ያለ ነው። አንዳንዱም
እኔ እግዚአብሔር ነኝ ብለውም የሚነሱም የሚሆኑ አሉ። አንዳንድ ሰዎች አሁን ያ ከየት መጣ? አሁን ራሱ አሁን ስም እንኳን ብትለው አሁን አንድ ሰው ከመሬት ተነስቶ ነው እግዚአብሔር ነኝ አይደል? ያ ነገር ሰይጣን አይደለም ወይ ፊድ ያደረገው? ምክንያቱም ይሄ ከአጋንንት ጋር መያያዙ ምልክት ሊሆን አይችልም። ምክንያቱም አንድ ሰው ዝም ብሎ አእምሮ ሰይጣን ነኝ ወይ እግዚአብሔር ነኝ ብሎ ሊል ይችላል። አሁን አንተ በ18 ዓመት ብዙ በሽተኞችን ወይም ደግሞ ብዙ የታማሚዎችን አክመሃል፣ አግኝታቸዋልና ከዚህ ተነስተህ አሁን ድምዳሜ ላይ መድረስ አይቻልም። እንግዲህ አሁን አንዳንዴ ካለኝ ኤክስፒሪየንስ አንዳንድ ሰዎች እንግዲህ የሚያሳልፉበት አሁን ለምሳሌ የሚያምኑበት እምነት ጋር ሊሆን ይችላል። ብዙ ጊዜ የተወሰነ ያህል መጽሐፍ ቅዱስን የማንበብ እንደሱ የመሆን ሊሆን ይችላል። ከዛ የተነሳ ሊሆን ይችላል የሪሊጂየስ ቲም ይዘው የሚነሱ አሉ። ግን የእነሱም ባክግራውንዶችም ስታያቸው ፕሮባብሊ በቸርች ያለፉም እንደሱ የሚሆኑም አሉ። ከዛ ወስደው ነው ይሄንን ሊሆን እንግዲህ በሽታን ከዚህ ወስደህ ነው የምትለው አትችልም። አንዳንዱን ሴፕተሙን ብቻ ነው የምታየው እና ለዚህ ነው አሁን ምን ከየት እንደመጡ ሶርስ የሚገርመው ኦልሞስት ከ98 በላይ የሚሆኑት የአእምሮ በሽታዎች ምክንያታቸው ምንም ይሄ ነው የሚል አይታወቅም። አሁን ስኪዞፍሬኒያ ምን እንደሆነ ኮዙ ከየት እንደመጣ አይታወቅም። ስለዚህ እንደ ክርስቲያኖች አሁን ለምሳሌ አንዴ ይሄንን ዲስከሽን ክላስ ውስጥ አድርገነው ነበር እና ክርስቲያን ይሁን ምናልባት የአእምሮ ይሄኛው በሽታ እንደ አይነት ተጽዕኖ ሊኖረው ይችላል የሚል የራሳችን የሆነ ስለምናምን፣ ግን አሁን ለምሳሌ ስለ በእግዚአብሔር የማያምን የአእምሮ ጤና ሊኖር ይችላል። አሁን ለምሳሌ ጭራሽ ኤቲስት የሆኑ በእግዚአብሔር የማያምኑ ሊሆን ይችላል። የእነሱ ግንዛቤ ይህንን ቀድሞም ኢንተርቴን ላያረጉት ይችላሉ እና እንዳልኩ የአእምሮ ኢቭን ከፈንክሽኑ እንዴት እንደሚሰራ ያለው ነገር በጣም ኮምፕሊኬት እና ዲፕ እና ብዙ ነው። አሁን ለምሳሌ የማይታወቁ ነገሮች ሊኖሩ ይችላሉ። የአእምሮ ጤና ብትሆንም ስለ አእምሮ አሰራር እንደው ከእግዚአብሔርን በሚያውቀው ያህል ብትንትን አድርጌ ያውቃለው የምትለው አይደለም። ለዚህ ነው ኦፕን ታረገዋለህ። ይህ ነገር በእርግጥ የአእምሮ ተጽዕኖ ሊኖረው ይችላል ትላለህ። ግን አሁን ለምሳሌ ቅድም እንዳልኩ ይሄንን ለዚህ ነው የቱ ጋ ነው ጸሎት፣ የቱ ጋ ነው ሜዲኬሽን፣ የቱ ጋ ነው በንግግር የምንፈታው የሚለውን እንግዲህ ስቴፕ ባይ ስቴፕ ወስደ ያን ሰው ትሪት የምታደርገው ነገር የሚወስነው ለዚህ ነው። አንዳንዴም ይሄ ብቻ ነው ብለህ የምትደመድመው አይኖርም። ለዚህ ነው አንዳንድ ነገሮች ፉሊ ስለማይታወቁ የተወሰነ ኦፕን ማድረግ ይኖራል ብዬ የማስበው ለዚህ ነው። ግን አንዳንዶቹ ግን እንዳልኩ በንግግር ከዚህ ችግር ውስጥ ወጥተው በሜዲኬሽን ከዚህ ችግር ውስጥ ወጥተው ጤናማ ኑሮ የጀመሩም የኖሩም አሉ። በጣም ጥሩ። እንግዲህ አሁን እንዳልከው የት ጋር ነው መስመሩ የሚለውን ነገር ማወቅ በጣም ኢምፖርታንት ነው። ወደ ሕክምና ወይ ወደ ጸሎት መውሰድ ያለብንን ለመለየት ይረዳናል ማለት ነው። ለማንኛውም የዛሬ ሰዓታችን እዚህ ተጠናቋል። የሚቀጥለው ሳምንት ቀጣዩን ክፍል የምንቀጥል ይሆናል። እንደገና መልሰን እንገናኛለን ማለት ነው። ተመልካቾቻችን በዛሬ ነፃ መድረክ ዝግጅታችን እንግዲህ ባለን አጭር ሰዓት የአእምሮ ጤናን በተመለከተ ከወንድማችን ኤልያስ አበበ ጋር ቆይታ አድርገናል። እንግዲህ በዚህ ላይ ጥያቄ ያላችሁ ሰዎች ጻፉልን፣ ላኩልን። እነሱን ደግሞ ተንተርሰን ሌሎች ጥያቄዎች የምንልክ ይሆናል፣ የምናቀርብ ይሆናል። ለማንኛውም የሚቀጥለው ሳምንት ደግሞ ከዚህ በመቀጠል የአእምሮ ጤና እና መንፈሳዊ ነገሮችን እያገናኘን እና ልዩነቱን በስፋት ደግሞ የምንመለስበት ይሆናል።